ተመልካቾቻችን የአማራ ፋኖ በያቅጣጫው ግስጋሴው መቀጠሉን የሚያሳዩ መረጃዎች እየደረሱ ነው። ፍኖተ ሰላምና ደንበጫን በዛሬው ዕለት በፋኖች እጅ መግባታቸው ታውቋል። የጎጃሙ ተጋድሎ በበርካታ ድሎች ታጅቦ እንደቀጠለ ነው። ጎንጂ ቆለላ፣ አዴት ጠንካራ ውጊያ እየተደረገባቸው ነው። ባህር ዳር አቅራቢያ ለጥቃት ሲንቀሳቀስ የነበረ የአብይ አህመድ ሰራዊት በአማራ ፋኖ ጎጃም እዝ አንደኛ ክፍለ ጦር ባህር ዳር ብርጌድ በወሰደው የደፈጣ ጥቃት አብዛኛው ሰራዊቱ ከጥቅም ውጪ መውጣቱን ያገኘነው መረጃ ያመለክታል። የምዕራብ ጎጃም ዞን ዋና ከተማ ፍኖተ ሰላም ዛሬ ጠዋት ከአብይ አህመድ ሰራዊት ጋር በተደረገ ውጊያ በፋኖ እጅ ከገባች በኋላ ህዝቡ ደስታውን እየገለጸ ሲሆን ተመቶ የሸሸው የአብይ አህመድ ጦር ወደ ቡሬ መስመር መሄዱን ነው የወንዳወቅ ብርጌድ የህዝብ ግንኙነት ክፍል አባል አርበኛ ሰለሞን በቀለ ለአንከር ሚዲያ የገለጸው። አመሰግናለሁ። እንግዲህ ሰላም በአምስተኛ ክፍለ ጦር ቁጥጥር ስር ውላለች። በጣም ህብረተሰቡ በደማቅ አቀባበል እያደረገ ነበረ። ትግሉ 23 መስከረም 2017 ዓ.ም ነው የተጀመረው። 5 አካባቢ ብርጌዶች ተሳትፈውበታል። ወርቅ አባይ ብርጌድ፣ ደጃች አሰቦ የቡሬው፣ ነበልባሉ ገርመው ወንዳው፣ ሽንዲ ወንበርማ ብርጌድ፣ አረንዛው ዳሞት እንደዚሁም ደግሞ ከ3ኛ ክፍለ ጦር የዘንገና የቲሊሊው ዘንገና ብርጌድ አብሮ ተሳትፎ ነበረ። ፍኖተ ሰላም ላይ አረንዛው ዳሞትና ነበልባሉ ገርመው ወንዳው ብርጌድ ሆኖ 2 ሞርታር ከነሙሉ ተተኳሹ መማረክ ችለዋል ማለት ነው። በትላንትናው ዕለት 17 በነበልባሉ ገርመው ወንዳው ብርጌድ ብቻ 17 የነፍስ ወከፍ መሳሪያ ገብቷል። 1 ኦራል መማረክ ተችሏል። 1 ላንድ ክሩዘር መኪና መማረክ ተችሏል። 1 ፓትሮል መኪናም እንደዚሁ ለማውጣት አስቸጋሪ ሲሆን የተማረከ ቢሆንም እንደተቃጠለ ነው እንግዲህ ያገኘሁት መረጃ የሚያመለክተው። በርካቶችም የመከላከያ የተጠቀምባቸው የነበሩ ቁሳቁሶችን ከጥቅም ውጭ ለማድረግ ተሞክሯል ማለት ነው። ሌላው ፍኖተ ሰላም ላይ እንደ ፍኖተ ሰላም የተገኘ ድል መንግስት ያገታቸው በርካታ የመንግስት ሰራተኞችና የፖለቲካ ሰዎች ነበሩ። እነሱን በፋኖ በተባበረው የፋኖ ክንድ ነጻ ማውጣት ችሏል ማለት ነው። 1 ሬጅመንት ሙሉ በሙሉ መደምሰስ ተችሏል። ፍኖተ ሰላም ላይ ብቻ ያለውን አሁን እየተናገርኩኝ ያለውን ፍኖተ ሰላም ላይ ብቻ 1 ሬጅመንት ሙሉ በሙሉ ሲደመሰስ 1 ሻለቃ ከ7 አጃቢዎቹ ጋር ተማርኳል። 4 ሌሎች የመከላከያ አባላት አብረዋል። በድምሩ ወደ 12 አካባቢ የሚሆኑ የመከላከያ አባላት አሁን በቁጥጥር ስር ውለው እኛ ጋር መጥተዋል፣ አብረውን ይገኛሉ ማለት ነው። እኔ ትንሽ ወጣ ብዬ ነው። አስፈላጊ ከሆነ እንዳስፈላጊነቱ ከምርኮኞች ጋርም ቆይታ አድርገን በድጋሚ ወደ እናንተ መምጣት እንችላለን ማለት ነው። ሌላው በየከተሞቹ ማንኩሳን በተመሳሳይ ውጊያ ነበረ። ምናልባት አርበኛ ሰለሞን ፍኖተ ሰላም ላይ እንቆይና እንግዲህ ፍኖተ ሰላም የምዕራብ ጎጃም ዞን መቀመጫ ናት። በጣም ወሳኝ ስትራቴጂክ ጠቀሜታም ያላት ከፖለቲካም ከተለያዩ ጉዳዮችም አንጻር ትልቅ ቦታ የሚሰጣት ናት። እዛም የአገዛዙ የተለያዩ ኃይሎች ሰፍሮ ይገኛሉ። እንደሰማነው ከሆነ በአሁኑ ሰዓት በነበረው ጦርነት ምክንያት ወደ ካምፓቸው መሸሻቸውም የተቀሩት እንደሸሹ ነው የተነገረው። ከተማዋ በአሁኑ ሰዓት በምን ሁኔታ ላይ ነው ያለችው? እንደው በእናንተ ቁጥጥር ስር ናት። ቪዲዮዎችን እየተመለከትን ነው። በምን ሁኔታ ላይ ነው ያለችው? በመልሶ ማጥቃት ወይም ደግሞ ዳግም ተመልሰው ከተማዋን ለመቆጣጠር ያደረጉት ጥረትስ የለም? እስካሁን ድረስ እንግዲህ ነበልባሉ የፋኖ ክንድ ማለት ነው ከተማችንን አለቀቃትም። ከሆዳንሺ የምትባል ከተማ አለች። ከፍኖተ ሰላም ወጣ ብሎ ከሆዳንሺ ጀምሮ እስከ ማረሚያ ቤት አካባቢ ያለው የከተማችን ክፍል ሙሉ በሙሉ በእኛ ኃይል ቁጥጥር ስር ነው ያለ ማለት ነው። አርበኛ ሰለሞን እንደ ቋሪት ነፈረስ ቤት አካባቢ ያለው ሁኔታስ ምን ይመስላል? በዛ አካባቢም እንደዚሁ እንቅስቃሴዎች እንዳሉ ሰምተን ነበረ። ቋሪት በዚህ ሰዓት ሙሉ በሙሉ ከጠላት ቀጠና ነጻ በመሆኗ ማህበረሰቡ በሰላም ወጥቶ በሰላም እየገባ ወደ ቀደመ የስራ እንቅስቃሴው ተመልሶ መደበኛ የመንግስት መዋቅር በነበረበት ጊዜ ይሰራበት እንደነበረው ፋኖ የራሱን መዋቅር ከቀበሌ እስከ ወረዳ ድረስ አደራጅቶ ካቢኔ ሁሉ አዋቅሮ በአግባቡ እየተመራች ነው። ተገቢ የሆነ የህዝብ አገልግሎት ሁሉ እየተሰጠ ነው በፋኖ ማለት ነው። በጋራ ከታገልን ይህን ያህል ጊዜም ባልፈጀ ነበር እና ምናልባት ጊዜ የተወሰነ ጊዜ ይፈጅ ካልሆነ በስተቀር ምንም አቅም የሌለው ስለመሆኑ ምስክሮቹ የሚማረኩ በየጊዜው እጅ የሚሰጡ እንደዚሁም ደግሞ የአውደ ውጊያ ቦታዎቻችን የኛ ምስክሮች ናቸው እና የሚገኙ ድሎች አሁን ቋሪት ወረዳ ሙሉ በሙሉ ነጻ ናት። ከተሞችን በአንድ ቀን ውጊያ ነው ነጻ ማድረግ የተቻለው በትላንትና ዕለት ውጊያ ብቻ ማለት ነው እና መከላከያ ምንም አቅም የሌለው ምንም አይነት ውጤት ማምጣት የማይችል መቀለበስ የማይችል የዚህን ህዝብ ጣፋንታ ፍላጎት ትግል ማጠፍ የማይችልና ምናልባት እንደሚያወራው ሳይሆን የቅዠት መሆኑን የቅዠት ወሬ እንደሚያወራ መረዳትና ማንኛውም አድማ ብተና ከመንግስት ጎን ያለ አድማ ብተና ሚሊሻ፣ ፖሊስ በፍጥነት ፋኖን ተቀላቅሎ የአማራ ህዝብን ትግል ተቀላቅሎ በአማራ ላይ እኮ ዓላማ ይዞ የሚሰራውን ስራ በጋራ ታግሎ ለአንዴና ለመጨረሻ ጊዜ ልክ ማስያዝ የሚቻል ስለመሆኑ የሚያረጋግጥ ድል ነው እንግዲህ በትላንትናው ዕለት የተገኘው። በጣም ነው የማመሰግነው። እሺ እጅግ
አመሰግናለሁ።